እንደ አፍሪካ ላሉ ሀገራት አምባገነኖች እንደፈለጉ ለሚሆኑባቸው ሀገራት ፕሬዝዳንት ትራምፕ የሚወስዱትን እርምጃ እንዲሁ በቀላሉ ከሉዓላዊነት ጋር ብቻ አያይዘን ማየት የለብንም። ህዝቡ መውጫ መግቢያ እንዲያጣ ተንፈሻ እንዲያጣ ከፍተኛ የሆነ የሰብአዊ መብት ጥሰት የሚፈጽሙ መንግስታትን እውነት ለመናገር እንደዚህ ጉልበት ያለው ጥርስ ያለው ቢቻል በመንግስታቱ ድርጅት በኩል ቢሆን የተሻለ ይሆን ነበር። ግን ደግሞ አንዳንዴ በነዛ ህዝቦች ጫማ ውስጥ ሆነን ስናየው እንደዚህ አይነት መሪዎች መጥተው አምባገነንነትን ጭቆናን ከላያቸው ላይ ገፈው ሲጥሉላቸው እፎይታውን እንደው በቀላሉ ምን ገልጸው አይደለምና ከሉዓላዊነት ጋር ካያያዝ ነው ከባድ ነው። በእርግጥም ኢትዮጵያውያን ሉዓላዊ መብት አላቸው ወይ? በአሁኑ ሰዓት እንደ ኢትዮጵያ ያሉ በአገዛዞች እየተቀጠቀጡ ያሉ ህዝቦች ስለ ሉዓላዊነት ስለ ሀገር ክብር ምን መናገር ይችላሉ? በገዛ መሪዎቻቸው በገዛ አስተዳዳሪዎቻቸው እንደዚህ የሚጨቆኑ ከሆነ ሉዓላዊነት ምንድነው? የሀገር ክብር ምንድነው? ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ እያልን የዛሬውን ፕሮግራሜን ማቅረብ እቀጥላለሁ። በዛሬው ፕሮግራሜ ለአንዳንድ የኢትዮጵያ ጠላት የሆኑ ባንዳዎች እንድንስቅም አንዳንድ ጊዜ ያስቃል። አንዳንድ ጊዜ ምንድነው ጠላት ራሱ በቃ በድንቁርና የሚያደርገውን ነገር ስትመለከቱት ያስቃል። እንደገናም ደግሞ ያሳዝናል እና እንድንስቅባቸውም እንድናዝንላቸውም የማቀርበው ፕሮግራም ነው። ከቬንዙዌላው መሪ በአሜሪካ በጉልበተኛው ጠቅል እየተባሉ አሁን መጠራት የጀመሩት አሁንም ሌላ ሀገራትን ሊጠቀልሉ እያሟሟቁ ነው። ግሪንላንድን እጠቀልላለሁ ብለዋል በግልጽ ከቬንዙዌላ ቀጥሎ እና እሳቸው የቬንዙዌላን መሪ አግተው መውሰዳቸውን ለዲሞክራሲ ባላቸው ጥብቅናና ሰውየው አምባገነን ስለሆነ ከስልጣኑ ለማስወገድ እንደሆነ አድርጎ ትንታኔ ሲያቀርቡ የኛዎቹ ጉዶች ማለት ነው ተሰምቷል። እና ትንሽ ሌላም ፍላጎት አላቸው። በእርግጥ የነዳጅም የምንም ግን ደግሞ አምባገነኖችን ለማጥፋትም የተወሰደ እርምጃ ስለሆነ በሁለቱም ብናይ ብሎናል መሳይ መኮንን በትንተናው መጥቶ። በርዕሱም እንደምታዩት ያው የአሜሪካ እርምጃና የአምባገነኖች መረበሽ ወይ ድንጋጤ አይነት ነገር ብሎናል። በጣም ነው የሚያስቀው። እና በዚህ ፕሮግራሙ ላይ የቬንዙዌላ በረከት ለእኛ የሚድረሰን እያሉ ኢትዮጵያውያኖች በጉጉት እና በከፍተኛ ጸሎት እየጠበቁ ነው ይለናል። መጥቶ እኛንም እንደው አንጠልጥሎ በወሰደልን የኛንም ጉድ አብይ አህመድን መቼም መሳይ እያንዳንዷን ዓለም አቀፍ ሁነት እያንዳንዷን ክስተት ከአብይ አህመድ ጋር ነው አያይዞ የሚተነትናት። እያንዳንዱ እንትን ውስጥ አብይ አህመድ አለ እና ያው የመጀመሪያውን እንግዲህ ስሙት። ከኢትዮጵያ አንጻር ያለውንም በማህበራዊ ሚዲያ የህዝቡን ስሜት እየተከታተልን ያለ ነው። እውነት ለመናገር አብዛኛው አጀንዳ በዚህ ዙሪያ የሚሽከረከር ሆኖ ነው ያየነው። በሁለት ጎራ የተከፈለ ነው። እንግዲህ በብልጽግና መንደር አካባቢ ትንሽ ድንጋጤም አለ። ነገ ከነገ ወዲያ ይሄ ነገር ወደዚህኛስ ቢመጣ ብለው ማሰባቸው አልቀረም። ነገር ግን በነጻነት ፈላጊው በአብዛኛው ኢትዮጵያዊ ዘንድ ግን እንደው የሉዓላዊነቱንም ጉዳይ ወደ ጎን አድርገው ምን አለ ይሄን ሰውዬ እንደዚሁ አንጠልጥላ አሜሪካ ብትወስድልን የሚለው አስተያየት በድፍረት እየተሰጠ ነው ያለው። የቬንዙዌላ በረከት ለኢትዮጵያ ሚድረስ የሚለው እንደ በቀልድ መልክ እየመጣ ግን የህዝቡን ስሜት በደንብ እያንጸባረቀ ያለ ነውና እንዴት ታየዋል?
የቬንዙዌላ በረከት ለኢትዮጵያም ይድረስ ብሎ ሲመኝልን ማለት ነው። እና በጣም የሚያስገርመው ነገር እንድንስቅበት የሚያደርገውን ያው ሌሎችም አሉ ባይዘው ይሄን ደጋግመው በየቦታው በማህበራዊ ሚዲያ ላይ በምናምን የሚጽፉት እና ወንድሜ ትራምፕ ቬንዙዌላ ኦፕሬሽን የፈጸመው የቬንዙዌላን ሀብት ለመዝረፍ ነው። በቃ ይሄን እኮ በግልጽ ነገረን ወጥቶ ይኸው ነዳጇን መሸጥ ጀምሬያለሁ ሂሳቡንም እኔ ነኝ የምቆጣጠረው እኮ ብሎ በግልጽ ነገረን። ሌላ ምንም ፍላጎት የለም። እና ዓለምም ሲያወግዝ ይሄ ለምዝበራ ለዘረፋ የአንድ ሀገር ሉዓላዊነትን በመክፈፍ ሀብቷን ለመቆጣጠር የተደረገ እርምጃ መሆኑን ነግሮናል። እና በምን መመዘኛ ነው አሁን ትራምፕ የአምባገነኖች አለቃ የሚሆነው? ራሱ አምባገነን ሆኖ ራሱ የሰው አገር ሉዓላዊነት የሚደፍር ሕግ የማይገታው ዓለም አቀፍ ሕግጋትን የማያከብር ዓለም አቀፍ ማህበራትን እነዚህ ድርጅቶችን ለሰብአዊ መብት ለዓለም መንግስታት ምናምን ተብለው የተቋቋሙትን ሁሉ ንቆ ይህንን ያደረገ ሰው ነው። እና እሱ የእሱ በረከት ወደ ኢትዮጵያም ይምጣልን ሲለን መስማት እንዴት ነው የማያሳፍረው? ያስቃል፣ ያሳዝናል። ደግሞ እንደዚህ አይነት ድኩማን የሆኑ ተንታኞች በቃ ተንታኝ ነን ብለው ሚዲያ ከፍተው መለፈፋቸው፣ እሱ ብቻ አይደለም የሚያዳምጣቸው ሰው ማግኘታቸው፣ እዚህ ስር ገብቶ ኮሜንት አዎ ምናምን የሚል እና የገነቡት ኦዲየንስ ልክ በነሱ ልክ የሚያስብ ነው። በቃ ሰፍተው በዛ ልክ እንዲያስብ ነው ያደረጉት። እና ደግሞ ይቀጥላል። ምን ይለናል? ይህንን የትራምፕን እርምጃ አይተው በአምባገነንነት የሚሰቃዩ አገሮች ምን ይላሉ አለ። አሜሪካ እኔ ለውስጥ ጉዳይ ብቻ ነው የማስበው፣ ሌላ ሀገር ለሚከተለው ፖለቲካ ጉዳይ አይደለም፣ እዛ ውስጥ አልገባም በማለቷ ምክንያት የአሜሪካ ሚና ኮስሷል። በዓለም ላይ ይሄ አምባገነኖችን በመቆጣጠር የአሜሪካ ሚና ኮስሷል ይላል። እና ምን ይላል? አሜሪካ ማስፈራሪያ ነች፣ ልክ ታስገባልን ይላል ህዝቡ። ምን አለ ልክ ብታስገባልን፣ ለምንድን ነው እንደዚህ የኮሰሰው እያሉ የቬንዙዌላን እርምጃ እንደ በረከት ያዩ ሀገራትና እንደ በረከት እንዲዘንብላቸው የሚጸልዩ አሉ። አምባገነኖችን በተመለከተ በተለይ በአምባገነን መሪዎች የሚሰቃዩ ሀገራት ግን ለእኛም እንዲህ አይነቱ በረከት ቢደርሰን ብለው መመኘታቸው አልቀረም። እንዲህ አይነት አምባገነን መሪዎችን የሆነ ኃይል መጥቶ ካላስወገዳቸው በስተቀረ በህዝባቸው ላይ የሚያደርሰው መከራና ስቃይ እንዲሁ በቀላሉ የሚታይ አይደለምና አጋጣሚውን በአዎንታዊ መልኩ የተመለከቱትም ባሉታዊ ጎኑም ያዩታሉ። አረዳው እንዴት በጣም 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 ገራሚ ነገር እኮ ነው። በረከት የትኛውን አምባገነን ነው ከዚህ በፊት የያዘችው? አሜሪካ እኮ በርካታ አምባገነኖችን የምትደግፍ፣ ገዳዮችን የምትደግፍ፣ ለገዳዮች መሳሪያ የምታቀብል ሀገር እኮ ነች። የፊልስጤም ህፃናት እኮ እየረገፉ ነው በአምባገነኖች። ምን ጥያቄ ያለው? አሁን ይሄንን እኮ ለመናገር ትፈራለህ? አሁን አንተ 70,000 ህፃናት ያለቁበትን 70,000 ህዝብ ህፃናትንና አረጋውያንን ጨምሮ ያለቀበትን ጦርነት እኮ የአየር ድብደባ አሜሪካ ነች ስፖንሰር የምታደርገው። ወይራስ አሜሪካ ሊቢያ ገባች። ለምን? ግልጽ ነው። የሊቢያን ነዳጅ ሀብት ለመቆጣጠር ነው የገባችው። ከዛ ግን ህዝቡ አሁን አንተ እንደምትለው ምን አተረፈ? አላተረፈም። አንብብ እስቲ ዝም ብለህ ትንሽ እያነበብክ ጠዋት ማታ እየወጣህ ባለህ በዚህ በአንደኛ ደረጃ በተማርከው ትምህርት ላይ ሳትጨምር ዝም ብለህ የምታወራቸው ወሬዎች እኮ ግልብነት ግን ነው የሚያሳዩብህ።
እና ይሄንን ማድረግ ያስፈልጋል እና ማንበብ መጠየቅ ይገባል። ያው ምንም እንደማታውቅ አሁን በዚሁ ገለጻህ ላይ ያሳየው አሁን ቬንዙዌላ በነዳጅ ሀብት ከሳዑዲ ቀጥላ ሁለተኛ ነች ትለናለህ። እቺን እንኳን አጣርተህ ለመምጣት አልሞከርክም። ስትሮጥ ከፍተኛ የነዳጅ አምራች ሀገር ነች በአንደኝነት ደረጃ። ይሄን አይቶ አይደለ እንደ የገባው ትራምፕ። እና ይሄ በጣም 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 የሚያሰቅቅ እውነት ስቅቅ የሚያደርግ ነው። እንደው አንተን ለሚያዳምጡ ሰዎች ይብላኝላቸው። እና አሁን ይሄ እንዲተነተነለት ያቀረበው ሰውዬ ግን ይሄ ገለታው የሚባለው እኔ እንጃ ምናልባት እዚህ መሳይ ሚዲያ ላይ ከመጣበት ጊዜ ጀምሮ የመጀመሪያውን እውነት የተናገረበት ጊዜ ሳይሆን አይቀርም። እሱ የለም አይ ለነዳጅ ብላ እንጂ አምባገነንነትን ለመዋጋት ብላ አይደለም ይለዋል። ይሄ ያልጠበቀው ነገር ነው። ሁለተኛ ደግሞ ያው ከገለታውም ለመጀመሪያ ጊዜ እውነት ካፉ የወጣበት ጊዜ ነው። እሱም እንደ መሳይ ከመራገም ከመሳደብ አብይን የሚያንኳስስ ነገር ያንዱን በጎሚውን መጥፎ ነገር ጎትቶ ከአብይ ጋር ለጥፎ አጣሞ ከማቅረብ ውጪ የሚያቀርብ ሰው አልነበረም። እኔ ሳቀው ግን በዚህኛው ላይ ለዓለም የተገለጠ እውነት ስለሆነ መዋሸት አልቻለም። አይ በፍጹም ይሄ አምባገነንነትን የመቅጣት ጉዳይ አይደለም ይለዋል። የአሜሪካ አሁን እንቅስቃሴ የፕሬዚደንት ዶናልድ ትራምፕ እንቅስቃሴ ፕላኔታችንን ምድራችንን ከዲክቴተር ለማጽዳት ነው ወይ ነው ትልቁ ጥያቄ። እንደዚህ አይነት ውሳኔ ተላልፏል ወይ? ቆርጣለች አሜሪካ? ታጥቃለች ወይ? እኔ የቀመስኩትን ዴሞክራሲ እኔ ለህዝብ ያሳየሁትን ዴሞክራሲ ምድር ሁሉ መቅመስ አለበት የሚል ኦፕሬሽን ነው ወይ የተጀመረው የሚለው ነው ትልቁ ጥያቄ። እንደዛ ከሆነ ቅድም እንዳልነው ይቀጥላል ማለት ነው። በየሀገሩ ያሉ አምባገነኖች ህዝባቸውን የሚያስጨንቁ ህዝባቸው ሊታገላቸው ያልቻላቸው ተንበርክኮ በግድ የሚያገለግላቸውን ሁሉ እኔ ክንዳለኝ የሚል ምትል ሀገር ተነስታለች አዳኝ ሴቪየር ናቶ የሚለው ነገር ነው ትልቁ ጥያቄና አይደለም አይመስልም። እንደዛ አይደለም። ይሄ ነገር ሌሎች ሀገሮች ይቀጥላሉ የሚለው ነገር ስናይ እንደዛ ሆኖ አናይም። በጣም ኢምፖርታንቱ ነገር አሜሪካ ለዚህ ወስና ቢሆን ቆርጣ ቢሆን የተጨቆኑ ህዝቦች ይላቀቁ ዘንድ ልደግፋቸው የምትል ብትሆን ያልከው ኢምፖርታንት ነገር ዓለም አቀፍ ተቋማትን ታጠናክር ነበር። ዩናይትድ ኔሽንስ ከዛ በላይ ገዝፋ መታየት የለባትም። በዛ ህግ ስር ሆና እሷም እንዲጠናከሩ እያደረገች ዲፕሎማሲያዊ ግፊቶችን እየፈጠረች ዓለምን ምድርን ለዲክቴተር የማትመች አድርጎ በመፍጠር ረገድ ሀያል ናት። በኢኮኖሚው በሚሊቴሩ በሁሉ ትችል ነበር። ግን ይህንን እስካሁን በዚህ ጉዳይ ላይ የቆረጠች አይደለችም መሳይና ለራሷ ብሔራዊ ኢንተረስት ነው እያደረገች ያለችው። እሱን ደግሞ ያዳምጥና መሳይ እንደው አረካም ለምን በፍጹም ይልና እሺ ይሁን ይልና ሁለቱንም ጎኖች እናያቸው ይላል። የነዳጅ ለመውሰድም ነው አምባገነንንም ለመቅጣት ነው። ለምንድን ነው በሁለቱም መንገድ ማናየው ይልና አሁን የኢትዮጵያ ህዝብ ይሄንን እርምጃ ይፈልገዋል፣ በናፍቆት ይጠብቀዋል እና ጥርስ ያለው ጉልበት ያለው አምባገነንነትን ጭቆናን ገፎ እንዲጥልልን ይምጣልን ይላል እያለ ነው ህዝቡ ነው የሚለው። ደግሞ እኮ መሳይ ሲተነትን የህዝብን መሰረት አድርጎ ነው። ህዝብ እንዲህ ይላል፣ አብዛኛው ህዝብ ይላል። እዛ ከኢትዮጵያ ውጭ ቁጭ ብሎ ስለ አንድ ጉዳይ ጠዋት ተካሂዶ ክስተቱ ወይም ኢቨንቱ በ30 ደቂቃ ባልሞላ ጊዜ ውስጥ ሚዲያ ላይ ይጣድና ህዝቡ በዚህ ጉዳይ የሚለው ይለናል። በቃ ልክ ጥናት እንዳጠና አይነት ነገር እና በጣም የሚያሳፍረው አሁን ይሄንን እንትኑን አዳምጡት። ሉዓላዊነት ምን ያደርጋል ይላል። እንደ አፍሪካ ላሉ ሀገራት አምባገነኖች እንደፈለጉ ለሚሆኑባቸው ሀገራት ፕሬዚዳንት ትራምፕ የሚወስዱትን እርምጃ እንዲሁ በቀላሉ ከሉዓላዊነት ጋር ብቻ አያይዘን ማየት የለብንም።
ህዝቡ መውጫ መግቢያ እንዲያጣ ተንፈሻ እንዲያጣ ከፍተኛ የሆነ የሰብአዊ መብት ጥሰት የሚፈጽሙ መንግስታትን እውነት ለመናገር እንደዚህ ጉልበት ያለው ጥርስ ያለው ቢቻል በመንግስታቱ ድርጅት በኩል ቢሆን የተሻለ ይሆን ነበር። ግን ደግሞ አንዳንዴ በእነዛ ህዝቦች ጫማ ውስጥ ሆነን ስናየው እንደዚህ አይነት መሪዎች መጥተው አምባገነንነትን ጭቆናን ከላያቸው ላይ ገፈው ሲጥሉላቸው እፎይታውን እንደው በቀላሉ ምን ገልጸው አይደለምና ከሉዓላዊነት ጋር ካያያዘ ነው ከባድ ነው። በእርግጥም ኢትዮጵያውያን ሉዓላዊ መብት አላቸው ወይ? በአሁኑ ሰዓት እንደ ኢትዮጵያ ያሉ በአገዛዞች እየተቀጠቀጡ ያሉ ህዝቦች ስለ ሉዓላዊነት ስለ ሀገር ክብር ምን መናገር ይችላሉ? በገዛ መሪዎቻቸው በገዛ አስተዳዳሪዎቻቸው እንደዚህ የሚጨቆኑ ከሆነ ሉዓላዊነት ምንድነው? የሀገር ክብር ምንድነው? በቃ ደንበኛ ባንዳ። አሁን እላዩ ላይ ባንዳ የሚል ተለጥፎ የምታዩት በዚህ ጊዜ ነው። ሉዓላዊነት አያስፈልግም ይለናል። እንስማው፣ ያው እንስማው። እኔ አይደለሁም ያልኩት፣ ካፉ ነው የሚነግረን። አንተ ሉዓላዊነት የሚባል ነገር ምን እንደሆነ ታውቃለህ? ግን አሁን ያንተ ቤተሰቦች አንተ ተሰደህ እዛ በውጭ ሀገር እየኖርክ ነው። ቤተሰቦች ግን አገር አለን ብለው በአገራቸው እየኖሩ ነው። ስለዚህ አገር አልባ መሆን፣ የአገር ሉዓላዊነት መደፈር። ያው አሁን እኮ ቬንዙዌላ ሀብቷን በቁጥጥሩ ስር ያደረገ አሜሪካ። በቃ እኔ ነኝ የምጠቀምበት፣ እጠቀልልሻለሁ አላት። ግሪንላንድን እጠቀልላለሁ አለ። ሌሎቻችሁም ተጠንቀቁ አለ። እያንዳንድሽ አለ፣ እያንዳንድሽ። አሁን እንደዚህ አይነት አምባገነን ዘራፊ ክፉ ሰው አንድ የሚያስበው ነገር እሱ ምንድን ነው? የአሜሪካንን ጥቅም እኮ ነው። አየህ፣ ይህን የሚያደርገው እኮ ለአሜሪካ ጥቅም ነው። ሌላ ምንም መነሻም መድረሻም የለውም። እና ይዞ የሰው አገር መሪ በሰንሰለት በካቴና አስሮ ወስዶ ፍርድ ቤት፣ አሜሪካ ፍርድ ቤት። ማን ነው የዓለም ፖሊስ ያደረገው? ወይራስ ሰውየው ኮኬን ምናምን ለሚለው ነገር ወይም አገር ውስጥ ለፈጸመው እንትን የጸረ ዲሞክራሲ አይደለም አሁን ክስ የተመሰረተበት። የቀረበበት ሰበብ የኮኬን የአሜሪካንን ጥቅም የሚነኩ ነገሮች እንደዚህ ነው የተባለው። ግን ሳይውል ሳያድር ትራምፕ ነዳጁን እሸጣለሁ አለ ብሎ ነገር። ትራምፕ እኮ አያሽሞነሙንም። ባይዘወይ እንዲህ ነገሮችን ማሽሞንሞን በዚህ ምናምን አይልም። እንዲህ ላደርግ ነው እውጣታለሁ፣ ጠብቅኝ ግሪንላንድ ብሏል። አሁን ጠብቅ። አሁን ተንጫጭተዋል። ኦኬ፣ እዛ ዴንማርክ ሉዓላዊ ግዛቴን እያለች ነው። ኔቶ ደግሞ ዴንማርክ የኔቶ አባል አገር ስለሆነች እኛም እርምጃ እንወስዳለን እያሉ ነው። ይውሰዱ አይውሰዱ ሌላ ነገር ሆኖ የኔቶ አባል ሀገራትም ይሄንን እየተቃወሙ ነው። የደገፉ መሳይ ግን የደገፉ ሀገራት አሉ ይላል። የትራምፕን ወረራ ዘረፋ የለም። ሶማሌላንድ ነች የደገፈችው። ሶማሌላንድ ደግሞ የደገፈችው እውቅናዋን ለማጠናከር ነው፣ የተለማመጠች ነው። የዚህ የቬንዙዌላው መሪ የእስራኤል ለሶማሌላንድ እውቅና የሰጠች ጊዜ እውቅናውን ከተቃወሙ ሰዎች አንዱ ነው እና ከሶማሊያ ጎን ቆማለሁ፣ ሶማሌላንድ የምትባል ሀገር አላቅም ስላለ ይሄንን ለመቀልበስ ማለት ይሄንን በቀልም ለመበቀል በሌላ በኩል እውቅናቸውን ለማጠናከር ያው አሜሪካ የዓለም ተጽዕኖ ፈጣሪ ነች ብለው ስለሚያምኑ ማለት ነው። እና እንደዚህ አይነት ሰው ለኢትዮጵያዊነት፣ ለኢትዮጵያ ዲሞክራሲ፣ ለኢትዮጵያ ሰላም እታገላለሁ ይለናል ይልንና ሉዓላዊነት ለኢትዮጵያ ምን ያደርግላታል ይላል። እና ሉዓላዊነቷ ያልተከበረ ሉዓላዊት ያልሆነች አገር ለመፍጠር ነው አደለ? አንተ ይሄ በፕሮፓጋንዳ የምታዋጋው ፋኖ እና መሰሎችህ የቆማችሁት ሉዓላዊነቷ የሚደፈር ሀገር እንድትቆም
ፎርዛት ማተር ልታስደፍሯት በጣም ብዙ ሞክራችኋል። በጣም ብዙ ከጠላት ጋር አድራችሁ ግብጽ በዚህ መጣች ሲባል ከበበችልን ጎሽ፣ እዚህ ጋር ከኤርትራ ጋር እንደዚህ ሰራች ሲባል አዎ ጎበዝ ምናምን በርታ፣ ከኢትዮጵያ ከሶማሌ ጋር ከኤርትራ ጋር እንቆማለን እያልክ የተደሰትክ እየቦረክ ሶማሌላንድ ደግሞ በዚህ በኩል ኢትዮጵያ እውቅና ሰጥታ የባህር በር ልታገኝ ትችላለች ሲባል ወይኔ አብይ አህመድ መውጫ በር ሊያገኝ ነው ወይኔ እያልክ እያልክ እንደዚህ አይነት ጠላት ነው። እንዲህ አይነት ጠላቶች ናቸው ያሉን ወንድሞቻችን ኢትዮጵያውያን እህቶቻችን። እና እነዚህን ሰዎች በደንብ እንወቃቸው። የሀገር ጠላት ናቸው። የሀገር ሉዓላዊነት እንዲደፈር የሚሰሩ ናቸው። ኑና መሪያችንን ውሰዱና የሉዓላዊነታችን ጉዳይ ሲፈልግ ገደል ይግባ የሚሉን ሰዎች ናቸው። እና ገደል መግባትን ለነሱ እንዲያደርገው እየተመኘን ኢትዮጵያ ግን ሉዓላዊነቷ አይደፈርም። ብዙ ነገር ሉዓላዊነቷን ለድርድር ሲቀርብ ኖ ያለች ሀገር ነች። ወደፊትም እንደዛ ብላ ትቀጥላለች። እኛ ያድዋ ልጆች ነን። እንዲህ አይነት ወራዳ የሆኑ ኢትዮጵያውያኖች ጭቅቅት ናቸው። ከላያችን ላይ አጥበን ልናስወግዳቸው የሚገቡ እንላለን። የዛሬ ፕሮግራሜን በዚሁ አጠቃልላለሁ። አብሬ ሚዲያችንን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።